ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደግሞ ሌላ ቤት ውስጥ ነው ያለሁት። ከባለፈው የቀጠረ ክፍል 2 ደግሞ ሌላኛውን ቤት ያዘጋጀሁትን ቀንጨብጨብ እያደረኩ አሳያችኋለሁ። እንደምትወዱት ተስፋ አድርጋለሁ። ይሄንን ቪዲዮ አይታችሁ ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። ሁሌ እንደምታደርጉት የተለያየ ሀሳብ ካላችሁ አስተያየትም ካላችሁ ደግሞ በጣም ደስ ይለኛል፣ ጻፉልኝ። አይቼ ለመመለስ እሞክራለሁ። ለመጀመሪያ ጊዜ ወደ ቤተስታይል ዩቲዩብ ቻናል የመጣችሁ ካላችሁ ደግሞ ሰብስክራይብ ብታደርጉና ቤተሰብ ብትሆኑ ትጠቀሙ ያላችሁ ታተርፉበታላችሁ እያልኩኝ ወደ ቪዲዮ አልፋለሁ። እስከ መጨረሻው ከኔ ጋር እንድትቆዩ እየጋበዝኩ መልካም ቆይታ። እንግዲህ እንደምታስታውሱት ባለፈው ሳምንት እዚህ ካሊፎርኒያ ነው ያለውበት አካባቢ የሚገኝ አንድ ሪል ስቴት ሞዴል ቤታቸውን ዴኮር አድርጌላቸው ነበር፣ ስቴጅ አድርጌላቸው ነበረ። በዚሁ አጋጣሚ ቪዲዮውን ያላያችሁት ካላችሁ እንድታዩት ኮሜንት ሴክሽን ላይ ተውላችኋለሁ። ዛሬ ደግሞ ይሄ የምታዩት ሁለተኛው ቤት ነው። ከዛ ሰፋ ይላል። ያው እዚህ ሀገር የምታውቁት በስኩዌር ፊት ነው የሚለካውና ስኩዌር ፊቱ ከዛኛው ተለቅ ያለ ነው። እናም ለቤቱ በሚመጥን መልኩ የከስተመሮችን አይን እንዲስብ የሚያማምሩ አክሰሰሪዎችን የሚያስፈልጉ ቦታዎች ላይ አድርጋለሁ። እንደነገርኳችሁ ሙሉ ቤት በሙሉ ዕቃ መሙላት አይደለም ስቴጅ ማድረግ፣ የተወሰኑ የሚያስፈልጉ ቦታዎች ላይ ባልበዛ መልኩ እቃዎችን አስቀምጦ ማሳመር ነው። ዛሬ ለማዘጋጀው ቤት የመረጥኩት የከለር ቲም መስታርድ የለው ነው። ምክንያቱም ደመቅ ያለ ቫይቭ ሞቅ ያለ ቫይቭ እንዲኖረው ፈልጌያለሁና በዚህ ከለር አድርጌያለሁ። ከሰራሁት በኋላ በጣም ነው የወደድኩት። እዚህ ጋር ደግሞ ቴብል ሴትአፕ ሰራለሁ። ብዙ ጊዜ ቴብል ሴትአፕ የኔ ቤቴ ሲሰራ አይታችሁ ከሆነ ሴንተር ፒሱ ላይ ጌጣጌጦች ይበዙበታልና እዚህ ጋር ግን እንደዛ አላደርግም። ምክንያቱም በጣም ሲምፕሊሲቲ ሊኖረው ይገባል። የተወሰኑ ነገሮችን የሚያሳይ ከሆነ ይበቃል። እና መሀሉ ላይ 2 ረጃጅም የሻማ መያዣዎችን አድርጌያለሁ። ከዛ አንድ ግሪነሪ መሀል ላይ አስቀምጫለሁ። የቲንክ ሻማ መያዣዎች ብዙ የሚታዩ አይመስለኝ፣ መስኮት አካባቢ ስለሆነ ላይት ሪፍሌክት ያደርግበታል። ግን በኋላ ላይ ቀረብ አድርጌ ያሳያችኋለሁ። ይሄ የምታዩት የሊቪንግ ሩም ካውች ላይ ደግሞ ላይን እንዲስብ ደግሞ 2 ትራሶችን በግራና በቀኝ ቴክስቸራቸውና ከለራቸው የተለያዩ ትራሶችን በግራና በቀኝ አድርጌ ስሮ ብላንኬት በጎን በኩል አድርጌያለሁ። ከዲያዘር ሳይድ ደግሞ 2 አርምቸሮች አሉ። እነሱንም ደግሞ 2 ግሬ ትራሶችን አድርግባቸዋለሁ። አለ አይደል ቤት እንዲመስል ሊቪንግ ሩም እውነተኛ ሊቪንግ ሩም መስሎ እንዲታይ የሚያምር ነገር ደግሞ በባህሪው አይንን ይስባልና ሁላችንም ደግሞ ቆንጆ ነገር እንወዳለን። እና ከስተመሮችም መተው እንደዚህ ቤቱ ሞቅ ደመቅ ብሎ ሲያዩት ቤቱን የመፈለግ ነገር ይኖራቸዋል። ልክ አንዳንዴ ልብስ ልንገዛ ሄደን ዲስፕሌይ ላይ በደንብ አሳምረው የሰቀሉት ልብስ እንደሚስበን ሁሉ አይተን እንደምንገዛ ሁሉ ቤትም ደግሞ ስቴጅ ሲደረግ በጥሩ ሁኔታ ደንበኛን የመሳብ ነገር ይኖረዋል።
እዚህ ጋር ደግሞ ላይ መውጫው መተላለፊያው ጋር እንደ ኦፊስም እንደ ስተዲ ሩምም የምትሆን ትንሽ ቦታ አለች። እሷን ደግሞ የተወሰኑ እቃዎች አላል ኦፊስም የሚመስል እንደገና የተወሰኑ አክሰሰሪዎችን አድርጌ እቺንም ደግሞ አሳምራታለሁ። የምታዩት ማስተር ቤድሩሙ ነው። በግራና በቀኝ በሳይድ ቴብሉ በኩል የተለያዩ ፎቶ ፍሬሞች አለ አይደለ ቤት እንዲመስል ከእንደገና ሻማ አድርጌያለሁ። እዚህ ጋር የምታዩት ሬድ ዲፊውዘር ለሽታም ቆንጆ ስለሆነ ሩሙ ቆንጆ ሽታ እንዲሰጠው እሱን አድርጌያለሁ። አሁን ደግሞ አልጋውን እያዘጋጀው ነው። ለግዠሪ ሉክ ሲታይ የሚያምር እና ምቾት ያለው እይታ እንዲኖረው በዛ ያሉ ትራሶችን በማድረግ ነው የማሳምረው። ትራስ እንደምናውቀው ለግዠሪ ሉክ የመስጠት አቅም አለው። እዚህ ጋር 3 ዩሮፒያን ፒሎ አድርጌያለሁ። ከሱ ቀጥዬ ደግሞ ሬጉላር ሳይዝ ያላቸው ትራሶችን አድርጌያለሁ። ከዛ መጨረሻ ላይ ያደረኳቸው ደግሞ አነስ ያሉ ትራሶች ናቸው። ባዝሩሙም ላይ የተወሰኑ እቃዎችን አስቀምጫለሁ አይደል ባዝሩም የሚያስመስሉ ነገሮችን እንዲሁም ማስጌጫዎችን ይሄኛው ደግሞ አንደኛው ቤድሩም ነው። ልክ እንደ ቤቢ ሩም ነው ዴኮር ያደረኩት እና የተወሰነ የሚያስፈልገውን ብቻ ነው እየቀረጽኩ እያሳየዋችሁ ያለሁት። እንግዲህ ዛሬ ክፍል 2 የስቴጅ ሳረግ የሰራሁትን ቪዲዮ ነበረ ሼር ያደረኳችሁ። እስካሁን ሰዓት ድረስ ከኔ ጋር ስለነበራችሁ በጣም እያመሰገንኩ ይህን ቪዲዮ እንደምትወዱት ተስፋ አድርጋለሁ እና ሁሌም ስለምትሰጡኝ ድጋፍ ስለ እውነት በጣም ነው እጅግ አድርጌ የማመሰግነው። ሀሳባችሁ በጣም ያበረታታኛል፣ የበለጠ እንድሰራ ያደርገኛል። አይዲያዎችን ስትሰጡኝ በጣም ደስ ይለኛል እና ማመስገን እወዳለሁ። ለዛ ሁሌም ይሄ ድጋፋችሁ አይለኝ ነው የምለው። በሚቀጥለው ደግሞ ሌላ ይህን ተመሳሳይ ቪዲዮ ደግሞ ወደ እናንተ ይዤ ቀርባለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።